ሰላም የተወደዳችሁ እንደምን ቆያችሁ? በባህሪ ጥናት ዙሪያ ላይ እያጠናን የነበርነውን ጥናት ደግሞ ዛሬ እንቀጥላለን ከኔ ጋር። ዛሬ ደግሞ ትኩረት የምናደርገው ከሁለንተናዊ እድገት ወይ በእንግሊዝኛው ሆሊስቲክ ግሮዝ ከሚለው ጋር ከዛ ዙሪያ ጋር ነው። ያው ስናጠና መንፈሳዊ ነገሮችንም እየከተተን ሁለቱንም ባላንስ እያደረገን ነው የምንሄደው። ስለዚህ ዛሬ ከሁለንተናዊ እድገት ጋር በምን አቅጣጫ ነው በህይወታችን በሁለንተናችን ማደግ ያለብን የሚሉትን ነገሮች አንስተን ለመነጋገር እንሞክራለን። ሁለንተናዊ እድገት ስንል አንዱ መረዳት የሚገባን ነገር እንደ ግለሰብ አሁን ፎከስ ማድረግ ያለብን እንደ ግለሰብ በብዙ አቅጣጫ ራሳችንን ማሳደግና በራሳችን ላይ መስራት እንዳለብን አጽንኦት ሰጥተን ነው መስራት ያለብን። እንደ ግለሰብ በብዙ አቅጣጫ ህይወታችን ላይ ማደግ አለብን ስንል ነው ሁለንተናዊ እድገት የምንለው። ስለዚህ በብዙ አቅጣጫ ስንል የተወሰኑትን ለኛ ለጥናታችን የሚመቸንን ሰሌክት እናድርግ። አንደኛው ሁለንተናዊ እድገት ስንል የሚያካትተው መንፈሳዊነት ነው። በኋላ በዝርዝር እያንዳንዱ ላይ እመጣለሁ። ሁለተኛው ስሜትን ከመቆጣጠር ስሜትን ከመግዛት አንጻር ጋር ሁለንተናዊ እድገት ያስፈልገናል። ሶስተኛ ደግሞ የአእምሮ ክህሎታችንን ከማሳደግ አንጻር ጋር እንግሊዝኛ ኢንተሌክቹዋል ከሚለው ጋር እድገት ማስመዝገብ አለብን። ከሁለንተናዊ እድገት አንዱ ማዕቀፍ ስለሆነ ነው። ሌላኛው ደግሞ ይሄ አካላዊ ነገሮቻችንን መጠበቅ አለብን። ከሁለንተናዊ እድገታችን አንደኛው ክፍል እሱ ስለሆነ ነው እና የመጨረሻው ደግሞ እኛም የማህበረሰቡ አንድ ክፍል ስለሆንን ሶሻሊ ያለንን ኢንተራክሽን ደግሞ በሁለንተናዊ መልኩ ማሳደግ አለብን። ስለዚህ ሁለንተናዊ እድገት ስንል የምነካካቸው ዳይሜንሽኖቻችን እነዚህ ናቸው። ከመንፈሳዊ አንጻር እናነሳለን፣ ከኢሞሽናል አንጻር እናነሳለን፣ ኢንተሌክቹዋል አንጻር እናነሳለን፣ ከአካላዊ አንጻር እናነሳለን እና ከማህበረሰቡ ጋር ካለን ነገር ጋር አንጻር ደግሞ እያነሳን ለማየት እንሞክራለን። ስለዚህ እያንዳንዱን እስቲ በዝርዝር በጥቂቱ በጥልቀት ባንገባበትም እናያለን። እያንዳንዱን ስናነሳ ግን ከመጽሐፍ ቅዱስ አንጻር የሚደግፈን ሀሳቦች ስላሉ የተወሰኑ ጥቅሶችንም እያስቀመጥኩላችሁ እሄዳለሁ። የመጀመሪያው አሁን ማነሳውላችሁ ነገር እኛ እንደውም በክርስቲያን ጥላ ውስጥ ሆነን ነው ከባህሪ ጥናት አንጻር የምንነጋገረው እንጂ አማኒ በሆነበት ወይ ደግሞ ሙሉ በሙሉ ዓለማዊ በሆነበት ማህበረሰብ ውስጥም ስለ ሁለንተናዊ እድገት ሲነሳ አንዱ የሚነሳው ነገር የመንፈሳዊ አቅጣጫ ነው። ምክንያቱም ሪሰንትሊ አሁን ቅርብ ጊዜ እያደጉ የመጡ በተለይ የሳይኮሎጂ ትምህርቶች እና መጽሐፎችን ስታነቡ የመንፈሳዊውን አቅጣጫ እንደ አንድ የትሪትመንት ቴራፒ ራሱ ሳይንሱ እየደገፈው እየመጣ ነው። ስለዚህ ፍጥረታዊ ሰው በሙሉ አንድ ትልቅ ገደልና ቀዳዳ ነገር አለበት። ያ ሊደፍን ሊሞላ የሚችለው ደግሞ ከሱፐርናቹራል ከሆነ ወይ ፈጣሪ ወይ እኛ የምንለው እግዚአብሔር ወይ ደግሞ ከመንፈሳዊ ዓለም ጋር ኮኔክሽን ያስፈልገዋል። አንዱ ሰው በሁለንተናዊ ማደግ ካለበት መንፈሳዊ አቅጣጫ ላይ መስራት አለበት ይላሉ። ስለዚህ የእኛ ቻናላችን በመንፈሳዊ ጥላ ውስጥ ያለ ስለሆነ ብቻ የምናነሳው ሀሳብ አይደለም። ዓለማዊም ዓለም ላይ ሄደን ይህንን ሁለንተናዊ እድገት ላይ ብናጠና የመንፈሳዊውን አቅጣጫ ኢንከሬጅ ያደርጋል። በሚያምንበት ማንኛውም እምነት ውስጥ በዛ አቅጣጫ ላይ ሰው ቢያድግ አንደኛው ከሁለንተናዊ እድገት አንጻር አላምንም ቢል ራሱ አለማመኑ ራሱ ማመን ስለሆነ በዛ አቅጣጫ ላይ ሁለንተናዊ እድገት ያስፈልጋል። ስለዚህ የመጀመሪያው ስፒሪቹዋል ግሮዝ፣ እኛ ደግሞ አማኞች ነን። በዚህ ትምህርት ማዕቀፍ ውስጥ ደግሞ ያለው አብዛኛው ሰው ደግሞ አማኝ ማህበረሰብ ስለሆነ አንደኛው ሁለንተናዊ እድገት ላይ ማደግ አለብን ስንል ከተቋም ውስጥ ባለ በግርግር የመንፈሳዊ ጉዞ ወጥተን በግለሰብ ደረጃ መንፈሳዊ እድገቶቻችን ላይ መስራት አለብን። መጽሐፍ ቅዱስ ከዘፍጥረት እስከ ራዕይ አንብበን ማናክ ከሆነ በስነ ስርዓት ዲስፕሊን ሆነን መጽሐፍ ቅዱስን አንብበን መጨረስ አለብን። ስለዚህ መንፈሳዊ እድገት አንዱ ለሁለንተናዊ እድገት በጣም ዋና ማዕቀፍ ነው። ዘፍጥረት ምዕራፍ 1 ቁጥር 27 ላይ በመልኩና በምሳሌው ሲፈጥረን ይሄ አፍንጫ፣ ግንባር፣ ጆሮ ምናምን ሳይሆን ካራክተር ላይክነስ የምንለው ባህሪ እግዚአብሔር ያካፈለን ባህሪያቶች አሉ። በነዛ ነገር ላይ ራሳችንን ማሳደግ አለብን። በምንድነው የምናድገው? መንፈሳዊ እድገቱ ስንገባ ከሁለንተና አንጻር በጸሎት ማደግ አለብን። ዲሲፕሊን ሆነን በቀን 5 ደቂቃ እንትሆን 10 ደቂቃ ግን ቋሚ የሆነ የጸሎት ህይወት ያስፈልገናል። ለሁለንተናዊ እድገት አንደኛው ትልቁ ማዕቀፍ መንፈሳዊ እድገት ስለሆነ እንደው ለመማር ለመስማት ብቻ አትስሙት፣ ለመማር ብቻ አትማሩት። በቋሚነት በየቀኑ በእግዚአብሔር ፊት የጸሎት ህይወት ሊኖረን ያስፈልጋል። ሁለተኛው መጽሐፍ ቅዱስን ማንበብ ሳይሆን መጽሐፍ ቅዱስን ማጥናት። አሁን አይ ቲንክ
አብዛኛው ወጣት መሸጋገር ያለበት ምለው ከማንበብ ወደ ማጥናት ከሪዲንግ ወደ ስተዲ በጣም ግድ መግባት አለብን። አንደኛው መንፈሳዊ እድገት ላይ መስራት አለብን ስል we need to study the scripture መጽሐፍ ቅዱስን ማጥናት በጣም ተገቢ ነው። ከጀርባ ያለውን የመጽሐፉን ባክግራውንድ ማወቅ ማቴሪያሎች በጣም ብዙ አሉን በዚህ ጊዜ። እንዲሁ ዝም ብዬ ቲፕ ላድርጋችሁ። ሶኒክ ላይት የሚል ዌብሳይት አለ። እዛ ውስጥ ዶክተር ኮንስታብል የሚል የኤክስፖስተሪ ስተዲ ማቴሪያል አለ። ከዘፍጥረት እስከ ራዕይ እያንዳንዱን መጽሐፍ ቁጥር በቁጥር ኤክስፖዝ ያደርግልናል። ሶኒክ ላይት ዶክተር ኮንስታብል የሚል ማውረድም ትችላላችሁ። ስለዚህ ወደ ስተዲ ላይፍ ያስፈልገናል። ካምፓስ የምትማሩ ሁኑ፣ ነጋዴ ሁኑ፣ ስራ ላይ ሁኑ። ግን በስነ ስርዓት በዚህ ዓመት ማቴዎስን ነው ማጠናው። የማቴዎስ ጸሐፊ ማን ነው? ተደራሲያን ማን ናቸው? የነበረው ሁኔታ ምን ይመስላል? ከዛ ክፍሉ ላይ ገብቶ ደግሞ ቁጥር 1 ምን ይላል? ይሄ ቃል ምን ማለቱ ነው? ቁጥር 2 ምን ይላል? ከቁጥር 3 ጋር እንዴት ነው የሚገናኘው? ከዛ ደግሞ ወደ ራሳችን አንጥተን ደግሞ አፕሊኬሽን። እሺ ዛሬ ለሌዊ ምንድን ነው የሚያደርግለት? ዛሬ ትምህርት ቤቱ ስላለሁት፣ ስራ ቦታ ላለሁት፣ እዚህ ትውልድ ዲምቱ ላለሁት ወይ ከተማ ውስጥ ለሚኖረው ሰው ለኔ አፕሊኬሽኑ ምንድን ነው የሚለውን ከማንበብ ወደ ማጥናት ይወጣል። ስፒሪቹዋል ግሮዝ ላይ በጣም ኪ ኮንሰፕት ነው። ሌላው ደግሞ ከጌታን ከሚወዱ ከሁለንተናዊ እድገት ከሚፈልጉ ጋር ኢንጌጅድ መሆን፣ ከሚያሳድጓችሁ ሰዎች ጋር ኢንጌጅ ሆኑ። ጓደኛ ንገረኝና አንተ እነግርሃለሁ የሚባል አባባል አለ። ስለ አንተ ከምነግርህ በላይ ጓደኞችን ንገረኝ። ዋተቴ የሆኑ በማይሆን የሚቀልዱ ዘመናቸውን በማይሆን ቦታ የሚያሳልፉ በከንቱ ዘመናቸው የሚጨርሱ ጓደኞች መካከል ከሆንኩኝ እግዚአብሔር ይቀባኛል፣ ትልቅ ቦታ ደርሳለሁ፣ ተጽዕኖ ፈጣሪ ነኝ ካልኩኝ ራሴን እየሸወድኩኝ ነው። ስለዚህ እኔን ከሚያሳድጉ እኔም ከማሳድጋቸው ሁለንተናዊ እድገት ከሚፈልጉ ሰዎች ጋር ኢንጌጅድ መሆን በጣም ተገቢ ነው። ሁለተኛ ጴጥሮስ ምዕራፍ 3 ቁጥር 18ም ከቅዱሳን ጋር ኢንጌጅድ እንድንሆን በጣም ኢንካሬጅ ያደርገናል። ስለዚህ ለሁለንተናዊ እድገት እኛ በክርስቲያን ጥላ ውስጥ ያለን ዓለማውያንም በግልጽ የሚደግፉት ነገር መንፈሳዊ እድገት ላይ መስራት ያስፈልገናል። እኛ በጣም የታደለንን በድንግዝግዝ መንፈሳዊ ነገር የምንፈልግ አይደለንም። አምላካችን በግልጽ የተገለጠ ነው። አባት ሆኖ ወደኛ የቀረበ ነው። መንፈስ ቅዱስ ከኛ ጋርና በእኛ ውስጥ ነው። ስለዚህ መንፈሳዊ እድገትን ለማወቅ ለማጥናት፣ በዛው ስለማደግ ደግሞ ሰፊ ፕላትፎርም የተሰጠንን። ሁለተኛው ሁለንተናዊ እድገት ላይ መስራት ያለብን ከኢሞሽናል ግሮዝ አንጻር ይሄ ስሜታችንን ከመግዛት ከመቆጣጠርና በስሜት ደግሞ ተረጋግቶ በመኖር ውስጥ ራስን ማሳደግ በጣም ተገቢ ነው። ለዚህም ደግሞ መጽሐፍ ቅዱስ ምሳሌ ምዕራፍ 16 ቁጥር 32 ላይ በደንብ አድርጎ ራስን ከመግዛት አንጻር ጋር ይነግረናል። አንደኛው እንደውም የመንፈስ ፍሬ በእኛ ውስጥ የሚገለጠው ራስን መግዛት ነው። ምን ማለት ነው? ኢሞሽናል ግሮዝ የምንለው ነገር አንደኛ ራስን መረዳት፣ ሰልፍ አዌርነስ፣ ራሴን ማወቅ፣ ድካሜን ማወቅ፣ ብርታቴን ማወቅ፣ ሽንፈቴን ማወቅ። በነገራችን ላይ የተወደዳችሁ ስለ ሮናልዶም ስለ ሜሲም ስለ ጓደኛችሁም አብሯችሁም ስለሚያገለግል በዙሪያችሁ ስላለ ሰው ብዙ ነገር ለማወቅ አትቆፍሩ። ትልቁ ድል ራስን አውቆ መጨረስ ነው። ስለዚህ በስሜት ማደግ የምንለው ነገር ከሁለንተናዊ እድገት አንጻር ራስን አውቆ መረዳት የቱ ነው ዊክነሴ፣ የቱ ነው ክፍተቴ፣ የቱ ነው ጥንካሬ፣ የቱ ነው ስትራግል እያደረኩበት ያለው፣ የቱ ነው ማሳደግ ያለብኝ የሚለው ነገር ራስን መረዳት በጣም ተገቢ ነው። ከዛ ደግሞ በስሜት ደግሞ የበሰለ ሰው ሆኖ ስሜትን ተቆጣጥሮ መናገር ያለብንን ምንናገር ሰዎች፣ በስሜት ድራይቭ የምንሆን ሳይሆን ዓላማችንን በስሜት ውስጥ መግለጽ የምንችል፣ መቆጣት ካለብንም ቁጣችንን ተቆጣጥረን ግን ሐሳባችንን የምንገልጽ፣ ማልቀስም ካለብን እልቅሻ ወስዶ ሌላ ጡዘት የሚከተን ሳይሆን በእልቅሻ ውስጥ ስሜታችንን ተንፍሰን ግን ራሳችንን የምንቆጣጠር፣ ስሜታችንን ማኔጅ የምናደርግ በጣም የበሰልን ሰዎች መሆን አለብን። እዚህ ጋር ጨምሬ ማለት የምችለው እግዚአብሔር ስሜት እንዲኖረን አድርጎ ነው የፈጠረን። ግን በስሜት እንድንነዳ ሳይሆን ስሜታችን ግን እንድንቆጣጠር ጌታ ይፈልጋል። ስለዚህ ስሜት አልባ መሆን ሳይሆን ስሜታችን እየገለጸን ግን ስሜታችን የምንቆጣጠር ሰዎች መሆን አለብን። ሌላው በህይወታችን ማንኛውም ነገሮችን ስናንጸባረቅ ስንናገር ስሜቶቻችን ሲገለጡ ከመጽሐፍ ቅዱስ አስተምሮና ከመጽሐፍ ቅዱስ አካሄድ ጋር የተታረቁ መሆን አለባቸው። ማለት ትዕግስተኞች መሆን አለብን። አንዳንድ ሰው አለ በቃ እኔ ባህሬ ነው ቦግ ካልኩ አብሾ ከተነሳ ምናምን ይላል። ትዕግስት አንዱ እንደ ክርስቲያን ሊገለጥብን የሚያስፈልግ ፍሬ ነው። ሰልፍ ኮንትሮል፣ ይሄ ራስን መግዛት ሊገለጥብን የሚያስፈልግ አንዱ ፍሬ ነው።
ስለዚህ ከሁለንተናዊ እድገት አንጻር አንደኛው መንፈሳዊ እድገት ነው፣ ሁለተኛ ከስሜት አንጻር ራሳችን ማሳደግ፣ ሶስተኛው ደግሞ ፊዚካል ግሮዝ ምንለው አለ። ይሄ አካላችን መጠበቅ አለብን። አንደኛ ቆሮንቶስ ምዕራፍ 6 ቁጥር 19 እስከ 20 እንደሚነግረን ይሄ አካላችሁ ይሄ ሰውነታችሁ የመንፈስ ቅዱስ ማደሪያ ነው ይላል። ስለዚህ ጃንክ ፉድ መቀነስ አለብን፣ ስኳር መቀነስ አለብን፣ ውሃ መጠጣት አለብን፣ ኤክሰርሳይዝ ማድረግ አለብን፣ ገላችንን መታጠብ አለብን፣ ፀጉራችንን መቆረጥ አለብን፣ ራሳችንን መጠበቅ አለብን። ሪስፖንስብል ነን ለዚህ ሰውነት ለዚህ አካል። ስለዚህ ቦርጬ ወደፊት ሆኖ የሆነ ነገሬ ወደኋላ ሆኖ ራሴን ሳልጠብቅ እየተዝረከረኩኝ ትልቅ ቦታ ደርሳለሁ የእግዚአብሔር ሐሳብ በሕይወቴ ያካል ካልኩኝ አይሆንም። ኒውትሪሽኖችን ማስተካከል አለብን። ውሃ መጠጣት አለብኝ፣ ጃንክ ፉድ መቀነስ አለብኝ፣ ኤክሰርሳይዝ ማድረግ አለብኝ፣ 8 ሰዓት ማረፍ አለብኝ። እንደው 8ም እኛ እንኳን ትንሽ ድህነት ውስጥ ያለን ሀገር ስለሆነ ቀነስ አድርገን ነው 6ም 7ም ሰዓት ማረፍ አለብኝ። ይሄን ቦዲን በጣም ማረፍ አለብኝ። ስለዚህ ለእግዚአብሔር ክብር እንዲሆን ማድረግ አለብኝ። ጋድስ ጀነራል የሚል መጽሐፍ ላይ ግለሰቦቹን ባላስታውስም ስማቸውን ግን አንዱ አገልጋይ ለአንዱ አገልጋይ እግዚአብሔር የተናገረው መልእክት ይነግረዋል። አንድ በጣም ሰውነቱ ወፈር ያለ ከቁመቱ ጋር ፕሮፖርሽናል ያልሆነ እጅግ ግዙፍ ነበረ እና አንድ አገልጋይ መጥቶ ይነግረዋል። እግዚአብሔር እንደዚህ ይልሃል፣ ስፖርት ስራ ይልሃል አለው። እና እጅግ ወፍራም የነበረው ሰውዬ በሂሊንግ ነበር የሚያገለግለው፣ በፎስ ነው የሚያገለግለው። ግን ያንን መልእክት እንደ ሹፈት አድርጎ እንደ ቀልዶ ነው የሰማው። እግዚአብሔር ለአንተ ጂም ስራ ይልሃል እንዲህ ብሎ አላገጠ። ነገር ግን ከ6 ወር በኋላ በውፍረቱ የተነሳ ሞተ። ስለዚህ ትልልቅ የእግዚአብሔር ነገር በላያችን ላይ ቢኖርም ሰውነታችንን ይሄንን ቦዲ ካልጠበቅን ተጠያቂዎች እንሆናለን። ስለዚህ ኃላፊነት ሰጥቶናል። ይሄንን አካል መጠበቅ አለብን። ውሃ ጠጣ፣ ውሃ ጠጪ፣ ኤክሰርሳይዝ እናርግ፣ ስኳር ቀንሱ። ይሄ ስዊት የሆነ ነገር መቀነስ። ስፕራይት ውስጥ እንግዲህ ካምፓኒው እንዳይከሰኝ 17 የሾርባ ማንኪያ ስኳር አለ ይባላል። ሶዳ ነገር መቀነስ ነው። ውሃ መጠጣት ነው። ኒውትሪሽኖቻችንን በሙሉ ባለን ቤት ባፈራው ነገር ሰውነታችን የሚጠብቅ ነገር ማድረግ በጣም ተገቢ ነው። አራተኛው ደግሞ በአእምሮ ክህሎት ማሳደግ። ከሁለንተናዊ እድገት አንዱ ደግሞ ኢንተሌክቹዋል ግሮዝ ነው። ምን ማለት ነው? ይሄ ምክንያታዊ አስተሳሰብን ማሳደግ፣ ክሪቲካል ቲንኪንግን በጣም ካልቲቬት ማድረግ። ለዚህ ደግሞ የተጻፉ በጣም ብዙ መጽሐፎች አሉ ክሪቲካል ቲንኪንግ ላይ። ስለዚህ ይሄ ችግርን የመፍታት ክህሎትን ማሳደግ፣ የማሰብ ክህሎትን ማሳደግ። ልክ ፊዚካል ኤክሰርሳይዝ ላይ 5 ፑሽአፕ ሰርቶ የሚደክመው አለ፣ ደጋግሞ ሲሰራ 10 ይደርሳል። ከዛ ደጋግሞ 15 20 እንደሚደርሰው ማሰብ ራሱ እንደ ፑሽአፕ ነው። ስለዚህ አንዳንድ ፐዝሎችን፣ ጥያቄዎችን፣ ኬዝ ስተዲዎችን እያነሳን ኢንተሌክቹዋል ቲንኪንጋችን ላይ በጣም ማሳደግ በጣም ተገቢ ነው። ጥበብ የሚሰጥ እግዚአብሔር ቃል ደግሞ በመጽሐፍ ቅዱስ ውስጥ ተሰጥቶናል። የእግዚአብሔርን ቃል ማንበብ፣ ሜዲቴት ማድረግ፣ ማሰላሰል፣ የዓላማ ሰው መሆን፣ እውቀትን መፈለግ፣ ኢፌክቲቭ መሆን፣ ሰልፍ ስኪል ላይ ማሳደግ። ለምሳሌ የማችሏቸው ነገሮች ስኪሎች ካሉ ሹራብ መስፋት ማቺ ከሆነ፣ ዋና ማችል ከሆነ፣ ጊታር ማችል ከሆነ፣ የሆነ ደግሞ ቤት ውስጥ ኤሌክትሪክ ምናምን መገጣጠም፣ የሆነ ነገር ስኪል ራሴ ላይ የሆነ ነገር መጨመር ወይ ደግሞ በዓላማ በዚህ ዓመት ላይ 2 ወይ 3 ስኪል መጨመር አለብኝ ብዬ እዛ ላይ ኢንቨስት እያደረግኩኝ ሰልፍ ኢንተሌክቹዋል ግሮዝ ላይ መስራት በጣም ያስፈልጋል። አምስተኛው ደግሞ የማህበረሰቡ አካል ስለሆንን ሶሻል ግሮዝ የምንለው ደግሞ በጣም ተገቢ ነው። ስለዚህ ከማህበረሰቡ ጋር ጤነኛ ግንኙነት፣ በጣም የሚያነብ ፊዚካል ነገሩ ላይ በደንብ የሚሰራ ኢሞሽኑን የተቆጣጠረ ከዛ መንፈሳዊ ነገሩ ላይ 4 ልሳን ያለው ደግሞ ሆኖ ሰው የማይቀርብ ሰላም የማይል ከሰው ጋር ኢንጌጅድ የማይሆን ሰው አለ። እኛ ከማህበረሰቡ ውስጥ ያለን አንድ አካል ነው። ይሄ ማለት ደግሞ ጴንጤ ለጴንጤ ክሎዝ ይሆናል ሳይሆን ከማህበረሰቡ ሁሉ ጋር። ስለዚህ ከሰዎች ጋር ጤነኛ የሆነ ግንኙነት፣ ንግግራችን ሰዎችን ሊፍት አፕ የሚያደርግ ፈገግ ብላችሁ በቃ ዝም ብላችሁ ፈገግ ብላችሁ ከሰዎች ጋር መመላለስ፣ ሲያገኟችሁም ደግሞ መልካም የሆነ ነገር ሼር ማድረግ፣ በፍቅር መገለጥ፣ ሩሩ መሆን፣ የተቸገረ ግራ የገባው የጨነቀ ሲሆን ሮጣችሁ ቶሎ የምትደርሱ ለሙስሊም ጎረቤቶቻችሁ፣ ለኦርቶዶክስ ጎረቤቶቻችሁ፣ ለተጨነቀው ማህበረሰብ ሲጨንቀው አይሱ ሙስሊም ነው አይሱ ኦርቶዶክስ ነው እኔ ጴንጤ ነኝ በሚል የተከፋፈለ ልብ ሳይሆን ኢየሱስ ቢሆን በዛ ቦታ ምን ያደርጋል? ሮጦ ይሄዳል። ኮምፓሽኔትድ መሆን፣ ምንራራ፣ በፍቅር የምንገለጥ፣ ምናከብር፣ የሰዎችን ሀሳብ ሪስፔክት ምናደርግ። ይሄ የሳቁ ያላገጡ ምናልባት ሰውየው ተሳስቶ እንኳን ቢናገር መሳሳቱን አክብራችሁ ማዳመጥ፣ ሰዎችን አንደርማይን አለማድረግ፣ ሪስፔክት መስጠት አንዱ ከሁለንተናዊ እድገት አንጻር በጣም የሚጠበቅ ነው። በእውነት ኢየሱስ ክርስቶስ ሁሉን እያወቀ ሰው ይሰማል። ሰምታችሁኛል? ሁሉን እያወቀ ሰው ይሰማል። እኛ ምንም ሳናቅ እንዴት ሰው መስማት ይከብደናል?
ስለዚህ በህይወታችን ኢፌክቲቭ መሆን ከፈለግን እነዚህ 5 ነገሮች ላይ ለሁለንተናዊ ግሮዝ በጣም ይጠቅመናል። መንፈሳዊ ነገራችን ላይ እንስራ፣ ስሜቶቻችን ላይ እንስራ፣ የፊዚካል አካላችን ላይ እንስራ፣ አስተሳሰባችን ላይ በጥልቀት እንስራ፣ ከማህበረሰብ ጋር በሚኖረን ነገር ደግሞ እነዚህ ላይ እንስራ። ስለዚህ በዚህ ነገር ላይ ጠንክረን የምንሰራ ከሆነ ሁለንተናዊ እድገት እናስመዘግባለን። 3 ነገር ቲፕ ላድርግና ልጨርስ። እነዚህ ሆሊስቲክ ግሮዝ ላይ በጣም ኢፌክቲቭ እንድንሆን ቲፕ ነገር ላድርግ። አንደኛው በወጥነት ራስን ማሳደግ። ይሄ ከሞቲቬሽን መንፈስ መውጣት። ሰሞኑን አንድ ግራፊክስ አይቼ ነበር። ሞቲቬሽናል ስፒች ምናምን ይልና ብድግ ይላል ሰውየው። ከዛ እየቀነሰች ትሄዳለች። ከዛ ሌላኛው ደግሞ ዲስፕሊን የሚል ነው። በጣም ብድግ አይልም፣ ትንሽዬ ነው። ግራፊክ እንትኑ አሮ ነገሩ ትንሽ ነው፣ ግን ወጥነት አለው፣ ረጅም ርቀት ይሄዳል። ስለዚህ ሞቲቬት ሳይሆን ዲስፕሊን መሆን ያስፈልጋል። እነዚህ 5 የጠቀስኳቸው ነገር ላይ በየዕለቱ ራስን ማሳደግ፣ ኮንሲስተንትሊ ራስ ላይ ኢንቨስት ማድረግ በጣም ተገቢ ነው። ሁለተኛው ባላንስ ማድረግ። በተለይ አካዳሚክ ላይ የምታጠኑ ልጆች አካዳሚካችሁን ከዛ መንፈሳዊ ነገር የምታጠኑበትን ነገር ታይም ባላንስ ማድረግ፣ ከዛ ደግሞ ኤክስትራ ደግሞ ራስን ከማሳደግ ስኪልን ከማሳደግ አንጻር ደግሞ የሚረዳችሁ መጽሐፍ ማንበብ ሊሆን ይችላል፣ መጎርጎር ሊሆን ይችላል፣ ማንበብ ሊሆን ይችላል፣ ወይ ደግሞ መሞከር ሊሆን ይችላል። እዛ ላይ ባላንስ አድርጎ መሄድ። ልክ መኪናም ስትነዱ በባላንስ ነው፣ ሳይክልም በባላንስ ነው፣ እግርም የሚሄደው በባላንስ ነው። ረጅም ርቀት የሚሄድ ሰው ሁልጊዜ ባላንስ። ተማሪ ነኝ ማለት ትምህርት ላይ ብቻ ተተክዬ እቀራለሁ ሳይሆን ከእግዚአብሔር ጋር ያለኝን ባላንስ አደርጋለሁ። እየተማርኩ እያለ ራሱ ጎን ለጎን ስለሆነ ነገር ኢንትረስትድ ኮንኩኝ አነባለሁ። ስለዚህ በሁሉም ሳይድ ይሄ ሁለንተናዊ እድገት ስንል በህይወታችን የምናልፍባቸው ፌዞች ላይ እሱ ላይ ብቻ ተማሪ ኮንኩ ተማሪ፣ አገልጋይ ሲሆን አገልግሎት፣ ሳገባ ትዳሪ ብቻ ሳይሆን በእያንዳንዱን ፌዜ ላይ በሁለንተናዬ ራሴን ማሳደግ ባላንስ በጣም ተገቢ ነው። የመጨረሻው 3ኛ ደግሞ ማህበረሰብ ላይ ሁል ጊዜ አክቲቭሊ ኢንጌጅድ መሆን አለብኝ። ራሴን የሰጠው መሆን አለብኝ። ኮሚኒኬቲቭ መሆን አለብኝ። ሐሳቤን መግለጽ አለብኝ። የምገልጸውን ሐሳብ ደግሞ ቀድሜ ማሰብ አለብኝ። እየገለጽኩኝ ሐሳቤን ደግሞ ቀጥሎ ምንድነው የምናገረው ብዬ ማሰብ አለብኝ። አንድ ነገር በጥሩ መጀመር ሳይሆን በጥሩ እንዴት እንደምጨርስ ደግሞ ንግግሮቼ ላይ መስራት አለብኝ። ስለዚህ ሁለንተናዊ እድገት 1ኛ መንፈሳዊ፣ 2ኛ ከስሜት አንጻር፣ 3ኛ አካላዊ፣ 4ኛ አእምሮ ላይ፣ 5ኛ ከማህበረሰብ ጋር። እነዚህን እያደረግኩኝ በሁለንተናዊ ለእግዚአብሔር ክብር ማደግ ይገባኛል። ለእኔም ለእናንተም ደግሞ በዚህ መልኩ እንድናደግ ጸጋ ይብዛልን። ተባረኩ።